እያንዳንዱ በታቀደ መንገድ ነው እየተሰራ ያለው። በእኔ ግምገማ የዚህ ሀገር ውስጥ ያሉ የሰላማዊ ትግል የሚያራምዱ ኃይሎች እንዲሽመደመዱ ስራዬ ተብሎ የተሰራበት ስለሆነ ላለፉት 30 ዓመታት አሁን በተመሳሳይ በብዙ መንገድ ነው የሚጥሉ የሚያዳክሙ ውስጣዊና ውጫዊ ፈተናዎችን በመዘርጋት የበለጠ እንዳትጠናከር ለህዝብ በሚገባው ልክ እንዳትቆም በማድረግ ነገር ግን በዛው ፈተና ውስጥ ደግሞ በጽናት ለምሳሌ ሚያድን እንውሰድ ላለፉት 30 ዓመታት በጽናትና በጥበብ ያለፈባቸው መንገዶች በጣም አድካሚ ብዙ መስዋዕትነት የሚያስከፍሉ ቢሆኑ የሰላማዊ ትግሉ የበለጠ ከቀን ወደ ቀን እየጣፈጠ እየተጠናከረ መጥቷል። ጠላት አሽመድምዶ አዳክሞ ከህዝብ ልብ አውጥቶ እኔ ብቻ አውራ ፓርቲ ነኝ እኔ ብቻ ነኝ ያለውላችሁ በማለት በሰፊው ይሰራል። ህዝብንና ፓርቲዎችን በመናየት ትልልቅ ስራዎች ተሰርተዋል። ስለዚህ ህዝቡም ያውቃል፣ እኛም እናውቃለን፣ ሁሉም ይተዋወቃል። ኢትዮጵያዊነት እንዲድን ሀገር እንድትድን ያላለቁት እንዳያልቁ ለህልውናቸው መታገል መቆም የሚከፈለው መስዋዕትነት መክፈል ግድ ይላል። በየክልሉ ያሉ ችግሮች ሰፊ ናቸው። አብዛኛው የእጩዎች ሀሳብ እየመጣ ነው። ነገር ግን ቃል የምንገባው ከቀጣይ ሳምንት ጀምሮ የተለያዩ መፍትሄዎች ተዘርግተዋል። መከፈል ያለበት መስዋዕትነት እየተከፈለ ነው። ከቀጣይ ሳምንት ጀምሮ ትላልቅ ስራዎች በሁሉም ክልሎች የሚከናወኑ መሆኑን አረጋግጥላቸዋለሁ። ይሄ የቀጣዩ ሳምንት ትልቁ እቅዳችን ነው። ይሄንን አቅጣጫ አስቀምጣል። በአዲስ አበባ በተመሳሳይ የተጀመረው ከቻል ኤቭሪዴይ አለዛም ኤቭሪ አዘር ዴይ አንዳንድ ቀን እያረፍን አለዛም በየቀኑ መስራት አለብን ወደሚል ስምምነት መጥተናል። ስለዚህ አዲስ አበባዎችም ዝግጁ ሆኖ ቅስቀሳውም ላይ ቤት ለቤት መድረሱም ላይ ማህበረሰቡን ማንቃት ላይ መብቱን መጠቀም ላይ ስለዚህ የበለጠ ጥንቃቄ የበለጠ ብልሃት ጥበብ ይጠይቃል። በየስፍራው ያለውን የካድሬ አደረጃጀት መከታተል ይጠይቃል። የሴፍቲ ኔቱ ምን ያህል ቁጥር እንዳለው ተመዝጋቢው ምን ያህል ቁጥር እንዳለው እኛ ለይተናል፣ እናውቃለን፣ መረጃዎችን ሰብስበናል። በየአካባቢው የሚካሄዱ የምርጫ ጣቢያዎች በተለይ አዲስ አበባ ላይ ከዚህ በፊት ከነበረው እጥፍ ሄደው 1500 የምርጫ ጣቢያ ነው ያለው አዲስ አበባ ውስጥ 1500 ምርጫ ጣቢያ ደግሞ ወደ 3000 ታዛቢ ያስፈልጋል። እስካሁን እየመዘገብን ያለነው ታዛቢው ከተመለከተ በሰፊው መታወቂያም ባጅን መሰራት ስላለበት ታዛቢ መሆን የሚፈልጉ በተለይ እጮች 10 ሰዎችን ስም ዝርዝር እስከ ምርጫው ሳምንት እስኪቀረው ባጅ መሰራት ስላለበት መሰብሰብ ይኖርባቸዋል። እስካሁን ወደ 1000 ሰብስበናል። ስለዚህ የተቀሩትን 3000 አንድ ምርጫ ጣቢያ ላይ ሁለት ሰው ቁጭ እናደርጋለን ማለት ያጭበርብሩ በብዙ መንገድ ይጓዙ። ነገር ግን እኛ ለታሪክ መመዝገብና ለዓለምም ህዝብ ለኢትዮጵያ ህዝብ ማጋለጥና እነዚህ አካላት ለሰላማዊ ትግል ጠንቅ እንደሆኑ ማሳየት ስለሚጠበቅብን በደንብ መዘጋጀት ያስፈልጋል። አትጨነቁ፣ እያጭበረበሩ ነው። ሴፍቲ ኔት አሁን ቁጥሩ የሚገርማችሁ 100,000 የማይሞላ ሴፍቲ ኔት ቢሰጧትም ያንቺ እናት በሴፍቲ ኔትም የምትታለል የለችም። ቀለል አድርገናል ነው። እንዲሁ በተስፋ በተለያየ አደረጃጀት በአበል በምናምን የሚሰበስቡትም አያስጨንቃችሁ። ህዝቡ እንደዚህ ያለ የኢትዮጵያ ህዝብ ትናንትና አምኖ ብዙ ጉዳቶች ስለደረሰበት ዛሬም ደግሞ አለመተማመኖቹን ብዙ ሊገርመን አይገባም። እኛም ባያምነን ሊገርመን አይገባም። ነገር ግን የበለጠ ለመታመን መከፈል ያለበትን መስዋዕትነት በመክፈል መጓዝ ይጠይቃል። እነርሱ ይፈራሉ እንጂ እኛ አንፈራ። በተለይ ጋውን ባለው ሁኔታ ላይ እነርሱ ነው ይፈራ። ስለዚህ እኛ ህዝባችን ነፃ እንዲወጣ እኛም ነፃ እንድንወጣ እንግዲህ ቀላል ነገር አይደለም። እኛም ራሳችን ጭምር ለህልውናችን ነው የምንሰራው።
ነገር ግን እንደሚሆን እማናቅ። ስለዚህ ለራሴ ህልውና ስል ነው የምሰራው። ለራስሽ ለአንተ ለራስህ ስትል ነው የምሰራው። ለዚህ ለትብብር ለኢትዮጵያ አንድነት ስትል አይደል። ስለዚህ እያንዳንዱ የግሉ ጉዳይ የሆነ የባለቤትነት ስሜት ተሰምቶት ለነጻነቱ መታገል ይኖርበታል። ህዝባችንን በሚመጥን መንገድ ግን መታገል በጣም ወሳኝ ነው። ከህዝባችን ጋር በተለይ በዚህ ዓመት ታሪክ እንደምንጽፍ ጥርጥር የለንም። እኛ ተሰጥቶን ወይም ደግሞ በምጽዋት የምንቀበለው ነገር የለም። እንድታውቁት የምፈልገው መኢአድም ኢህአፓ የትብብሩ አባል ፓርቲዎች ስልጣን መጥቶላቸው ውድቅ ያደረጉ ናቸው። እኔም ጨምሮ 2013 ማግስት ምንም አዲስ ነገር አልተቀበሉም። እኛ ስልጣን የምንቀበለው ከህዝብ ነው እንጂ ከብልጽግና የሚሰጠን አይደለም ያሉት ቆራጦች። ስለዚህ ነገ ብልጽግና ሊያታልለን አይችልም፣ ተነገ ወዲያም ማለት ነው። ዋናው ጨዋታ ግን እገዛችሁ የበለጠ ድጋፋችሁ ያሻባል። ይሄ ያለው ኃይል በስሩ ሚሊዮኖችን ማንቀሳቀስ ይችላል። ታሪክ መስራት ይችላል። ነገሮችን መለወጥ ይችላል። ተአምር መስራት ይችላል። ያልተዳከመ ዓላማ፣ ያልተዳከመ ጽናት፣ ቆራጥነትና ህዝባዊ ድጋፍ ያለው ከገንዘብም በላይ ከምንም በላይ ትልቅ ኃይል ስላለ ያንን ኃይል ተጠቅመን ድል በድል ነው። አትጠናጠሩ፣ እናሸንፋለን።